ስልኩን ላናግር ልጨርስና እኔ እናንተ እንደ ወንዶቹ እንነጋገራለን። ሃሎ አማረ ደህና ነህ? እኔ እኮ ደውላለሁ አያገናኙኝም። ደግሜም በህይወት ማውራ አልመሰለኝም። ለምን እምሞት መስሎሽ? ሐኪሙ 80% የመሞት እድል አለ ሲለኝ አመንኩ መስሎሽ? ኧረ ተው 20% በህይወት የመኖር እድል አለኝ እያልኩ ነው በህይወት የቆየሁት። ሞኝህን ፈልግ በይው። ሎተሪ የቆረጥኩ መሰለው እንዴ ትንፋሴን በፐርሰንት እየገመተ ለሞት የሚያጓጓኝ? በማስተዛዘኛ እኖራለሁ አታስቢ። ምንህን ያመመህ? ኧረ እኔ ምንም አላመመኝ። ድንገት ሰተታልክ ይላሉ። ስነቃ እውን የማይመስል ማስፈራሪያ ሰማልሻለሁ። ቢዝነስ እሰራበታለሁ ያልኩትን ብሬን በምርመራ ሰበብ ጥርቅ አድርጎ ከወሰደ በኋላ 80% የመሞት እድል አለህ ብሎኝ እርፍ። ለምንድን ነው የምትቀልደው አማረ? ልብ ድካም ከሆነ ድንገት ሳታስብ 100% አስገብቶ ግጥም እንዳያረገኝ። ኧረ እባክሽ ተይ። እንደዛማ ቢሆን የሥራ መነሻ መንቀሳቀሻዬን መውሰዱን እንዳወቅኩ ነበር ግጥም ማለት የነበረብኝ። እሺ መድኃኒት ሰጠ? እሱ የሚያስጨንቅህ ነገር አለ ወይ አለኝ። የማያስጨንቀኝን ጠይቀኝ አልኩት። አንተ እንደኔ ቤትህ በልማት ቢነሳብህ አይጨንቅህም? አንተ እንደኔ ስራ ብታጣ አይጨንቅህም? አንተ እንደኔ አዲስ ሰፈር ገብተህ ከደምህ እንዳልተዋሃደ መድኃኒት ጎረቤቱ ቢጣልህ አይጨንቅህም? አንተ እንደኔ በጅብ ብትከበብ አይጨንቅህም? አንተ እንደኔ ለስራ መጀመሪያ ያስቀመጥከውን ብርህን ወይም ዘርህን ቢነጥቁህ አይጨንቅህም? የእስካሁኑ መንደርደሪያ ነው። ቀጥሎ የማቀርበው መፍትሄ ነው። አንቺም እንዳማረ ጭንቀት ነፍስሽን አስቶ ሳይዘርሽ በፊት ይዤሽ ልውጣና ላንሸራሽሽ። እያሾፍክብኝ ነው? ለምን አሾፍብሻለሁ? መፍትሄ እየሰጠሁሽ ነው። በማለቴ ቀጠሮ ቢጤ። ምን? ያዥልኝ ቀጠሮ ቦታ ምረጪና ቦታ ምረጪና ወይ ሐረር ወይ ሸገር ላጫውትሽ ነይና ላጫውትሽ ነይና። ወይ ለዛ ማጣት። ምን ነው ወንድ ቀጥሮሽ አያውቅም? እንዲህ ናትና ፍሬ ገነት። ዛሬ ወጣ አድርጌ ላዝናናሽ። የት? ዙረት። ደግሞ በዚህ ዕድሜ መንገድ ለመንገድ ልዙር? መንገድ ለመንገድ ምን ያዞረናል? አንድ ቦታ ተቀምጠን ሻይ ቡና አንልም? እንደሱ አትልም ታዲያ? ዙረት ይዤሽ ልሂድ ስትል እኮ ዙረት። ስንት ሰዓት ላይ ልምጣ? ማለቶን ከተማ ይዤሽ ልወጣ ለዙረት። መጀመሪያ መችሽ አልኩ ዙረቱን። እሺ በድጋሚ ልጠይቅሽ፣ ከተማ ወስጄ ሻይ ቡና እንድጋብዝሽ ቀጠሮ ትይዥልኛለሽ? ፍሬ ገነት ላስብበት። ተጋቡ 9 ሰዓት ላይ እመጣለሁ። ተዘጋጅተሽ ጠብቂ። አይ 9 ሰዓትማ ስንት ስራ አለብኝ። ባይሆን 11 ሰዓት። 11 ከሆነማ አዳራችንም መሆኑ ነው። በደንብ ተዘጋጃጂ። ምን አጣው ብዬ ነው ካንተ ጋር ማድረው? ሻይ ቡና ብሎ በጊዜ መመለስ ነው። ዋ እሺ ያልሽኝ ማለት ነው ቀጠሮውን? አይ አንተ ደግሞ እሱንም አላስብበት አልኩ አይደል እንዴ? ምን ያስቃል? ባይ መግደርደሩን ተይና ተዘጋጃጂ። በል ትርፍ ንግግርህን አቁምና ስልኩን ዝጋው። እሺ ተውኩሽ። እኔም ትውት። ዝጊዋ። አንተ እኮ ነው የደወልከው። ግድ የለም ቅድሚያ ለሴት ብያለሁ። አንቺ ዝጊው። ማንም ባለጌ ለማለት ነው። ትዘጋዋለህ ወይስ ክፍቱን ልተወውና ካርድ ሲያልቅ በራሱ ይዝጋው? ኧረ ተይ፣ በገንዘብ ለመጫወት አልደላኝም እናቴ። በይ በቃ በኋላ እንገናኝ። ቻው። እንደ ስሙ ጥጋበኛ እኮ ነው። አሁን ምን አለ ለሴትነት ኩራቴ ብሎ አልዘጋውም ቢለኝና እኔም ተቆጣው ብዬ ጠርቅም አድርገው ደስ ቢለኝ። ምን ይሄ ጥጋቡ? ያጅልኝ ቀጠሮ ቦታ ምረጪና ቦታ ምረጪና ወይ ሐረር ወይ ሸገር ላጫውትሽ። ወፌ ቆመች። ፍልሰትና ዝግጅት መዓዛ ወርቁ። ወፌ ቆመች ምዕራፍ 2 ክፍል 23 ዙረት። ምዕራፍ 2 ክፍል 23 ዙረት። ወይ ዛሬ የቤቱ ሁሉ ስልክ ጠባቂ አንቺ ነሽ? አዎ፣ የዕለቱ የቤቱ ኦፕሬተር እኔ ነኝ። ማንን ማነጋገር ፈለግሽ? ፍሬ ገነት። ስልኩን ለአማረ መልሽለት። አማረ ስልክ ማናገርም ከሰው ጋር መነጋገርም አይችልም። ምንም እህቴ ብትሆኝም አማረ ባልነቱ ለአንቺ ቢሆንም አደራ የሰጠሽኝ ሰውዬ እጄ ላይ ሞቶ የታሪክ ተወቃሽ መሆን አልፈልግም። ማወቅ የምትፈልጊውን ጠይቂኝ፣ እነግርሻለሁ። ማነው አንቺን ቃል አቀባይ ያደረገሽ? ምን? እኔ ቃል አቀባይ? ቃልሽን ልቀበል እንጂ ቃል ላቀብልሽ አልኩሽ? ቃል አቀባይ ብሎ መሳደብን ምን አመጣው አሁን? ስልኩን ለአማረ አቀቢው። አታስቢው። ማንኛውም የምትፈልጊው ጉዳይ ካለ በእኔ በኩል። ለምን የሆነውን በግልጽ አትነግሩኝም? አማረ በህይወት አለ? እሱማ በህይወት አለው ይላል።
ይላል። ሐኪሙ ግን ሁልሽም ቆመኝ ስትሄጂ ስትታይ በህይወት ያለሽ ይመስልሻል፣ በቆምሽ ተበልተሽ አልቀሻል ብሎ ቁርጣችንን ነግሮናል። እሺ አማረ ምኑን ነው ያመመው? ለምንድን ነው ከሰው ጋር የማይነጋገረው? ሐኪም አዞለት ከሰው ጋር አትነጋገር ብሎ? አዎ እረፍት አድርግ፣ ችግር አትስማ፣ አትጨነቅ፣ ወሬም አታብዛ፣ አለበለዚያ ለህይወት ያሰጋሃል ብሎታል። ይሄን ያህል ምኑን ቢያመው ነው ሐኪሙ እንዲህ አይነት ግራ የገባው ትእዛዝ የሚያዘው? ኦሆ ሐረግ፣ አንቺ እኮ ክፉ ማይታይበት ክፉ ማትሰሚበት ሀገር ላይ ተቀምጠሽ እንዴትም አድርጌ ባስረዳሽ አልገባሽ ብሎ ነው። አማረ ታሟል፣ እስኪ ለቀቅ አድርጊው። አትሰሚም እንዴ? ሐኪም ከሚስት ጋር አትገናኝ ብሎ ነው ያዘዘው? ከሚያስጨንቅህ ነገር ሁሉ ራቅ ነው ያለው። እና እኔ አስጨንቀዋለሁ? ወይ ጉድ! በአጠቃላይ ምን እንደሚያስጨንቀው ምን እንደማያስጨንቀው መለየት አቃተኝ እኮ። እና ለዚህ ነው ስልኩ አንቺ ጋር የሆነው? አዎ። ታይ ፍሬ ገነት፣ ባሌ ላናግርበት። መቼም ባሌ የሌለው ሰው ብታገኝ ትገይ ነበር። አስሬ ባሌ ባሌ ስትይ። ከስልኩ ላይ ዞር በይልኝ። አንቺ ራስሽ ከስልኩ ላይ ዞር በይልን። ኔትወርኩን አታጨናንቂብን። የውጭ ስልክ እየጠበቅኩ ነው። መስመሩን አትያዥብን። የምን የውጭ ስልክ ነው የምትጠብቂው? እንዴት ያለ ነገር ነው? አማረ እንኳን ቢያመው ቢያብድም አይፈረድበትማ። እያንዳንዷን ነገር ማወቅ አለብሽ። አትደብቁኛ፣ ንገሩኝ ሁሉንም። አንነግርሽም። አትነግሩኝም? አይ እንግዲህ ምን ታመጫለሽ? መርካቶ አይደል ያለሽው? ባህር ማዶ ነው። ግፋ ቢል ስልኩን ስትቀጠቅጭ ብትይ ነው። አናነሳም። ከቻሉ ጀርመኖቹ ስልክ እንዴት እንደሚጠለፍ ያስተምሩሽና የምንነጋገረውን ሁሉ ጠልፈሽ አዳምጪ። ልዩ ሚስጥር ያለን ታስመስያለሽ። አንቺ ማታውቂው ሚስጥር እዚህ ቤት አለ እንዴ? ምኑን ነው አስሬ ንገሩኝ የምትይው? አማረ ምን ሆኖ ታመመ? ነገርንሽ አይደለም እንዴ ሐረግ? ባልሽ ምን እንዳሳሰበው ማን እንደመከረው አናቅም። ነጋዴ ሆናለሁ ብሎ ተነሳ። ኋላ ምን እንደሰማ አላቅም። እኔ ስደርስ ሸርተት ብሎ ወደቀ። አፋፍሰን ሐኪም ቤት ወሰድ ነው። ሐኪምም ንግድ ጀምርበታለሁ ያለውን ብር ለምርመራ ብሎ ከወሰደ በኋላ ችግርህ ችግር ማብዛት ነው፣ ችግር አታብዛ፣ አትስራ፣ ሰው አታዋራ ብሎት እርፍ። በልብ ድካም ጭልጥ ብሎ የመሄድ ዕድል 80% ነው እኮ ነው ያለው አማረን። እና አማረ በልብ ድካም ያልሞተ ማን ይሞታል? እሺ ታዩ ትውት። እናም ስልኩን ዝግት። እፎይ ወይ አማረው፣ አሁን ገና ችግር ገባኝ። እውነት እኔም ባገባ ባሌ እንዲህ ነው መተንፈሻው ማሳጣው? ወይ ሃሎ ነው የሚባለው አንቺ? ወይ ምንድን ነው? አቤት። ስልኩ ላይ ተኝተሽበት ነበር? እንዴት? ስልክሽ ተይዞ ነበር። ከእህቴ ጋር እየተነጋገርኩበት ነበር። ከማን ጋር ተነጋገርሽ አላልኩም። አልተቆጣጠርኩሽም። ደጋግሜ መደወሌን ለመንገር ነው። እንዴ ልቆጣጠርስ ብትል ምን ቤት ነኝ ብለህ ትቆጣጠረኛለህ? ሰው በወደደው ቢቀናና ቢቆጣጠር ጥፋት አለበት? ይህን ልጠይቀኝ ነው የደወልከው? አይደለም፣ ስልክሽን ቀጠቀጥኩ። የቤቱ ሰዎች ስልክ ሁሉ ዳይቨርት ተደርጓል ይላል። አዎ አውቀን ነው። የሁላችንን ስልክ ወደ አማረ ስልክ አዙረን ስልኩን እኔ ይዤዋለሁ። ለአማረ ጤና ሲባል ለጊዜ የቤቱ ስልክም ጉዳይም በእኔ በኩል ነው የሚያልፈው። እና ጉዳይ ባጭሩ ምንድን ነው? ዛሬ በህልሜ ያየሁሽ። ምን ሳደርግ? እንደው ይመስለኛል ዝም ብለሽ ስትዞሪ እንደው ማረፊያ አጥተሽ ስትሽከረከሪ። ፈጣሪ ማረፊያ ካጣ ዙረት ይጠብቀኝ። ይኸው አማረ ስራ ፍለጋ እያለ ከተማውን ሲዞር ከርሞ ምን አተረፈ? በስተመጨረሻ አናቱ ዞሮበት የእኛንም አናት አዙሮት አረፈ። አዎ ሁሉንም ነገር ተወት ማድረግ ያስፈልጋል። ለማን አባቱ ብላችሁ ይዞርባችሁ። ዞር በሉበት ቀኑ እስኪያልፍለት። ጥሩ መካሪ ነህ ግሩ። ይኸው ነው ጉዳይ የደወልክበት? የእስካሁኑ መንደርደሪያ ነው። ቀጥሎ የማቀርበው መፍትሄ ነው። አንቺም እንዳማረ ጭንቀት ነፍስሽን አስቶ ሳይዘርሽ በፊት ይዤሽ ልውጣና ላንሸራሽሽ። እያሾፍክብኝ ነው? ለምን አሾፍብሻለሁ? መፍትሄ እየሰጠውሽ ነው። በማለቴ ቀጠሮ ቢጤ። ምን ያዥልኝ ቀጠሮ ቦታ ምረጪና ወይ ሐረር ወይ ሸገር ላጫውትሽ ነይና ወይ ለዛ ማጣት። ምን ነው ወንድ ቀጥሮሽ አያውቅም? እንዲህ ናትና ፍሬ ገነት። ዛሬ ወጣ አድርጌ ላዝናናሽ። የት? ዙረት። ደግሞ በዚህ ዕድሜ መንገድ ለመንገድ ልዙር? መንገድ ለመንገድ ምን ያዞረናል? አንድ ቦታ ተቀምጠን ሻይ ቡና አንልም? እንደሱ አትልም ታዲያ? ዙረት ይዤሽ ልሂድ ስትል እኮ ዙረት። ስንት ሰዓት ላይ ልምጣ? ምን ልትሆን? ከተማ ይዤሽ ልወጣ ለዙረት። መጀመሪያ መች ሻልኩ ዙረቱን። እሺ በድጋሚ ልጠይቅሽ፣ ከተማ ወስጄ ሻይ ቡና እንድጋብዝሽ ቀጠሮ ትይዥልኛለሽ? ፍሬ ገነት ላስብበት። ጠጋቡ 9 ሰዓት ላይ እመጣለሁ። ተዘጋጅተሽ ጠብቂ። አይ 9 ሰዓትማ ስንት ስራ አለብኝ። ባይሆን 11 ሰዓት።
11 ከሆነማ አዳራችንም መሆኑ ነው። በደንብ ተዘገጃጅ። ምን አንተው ብዬ ነው ካንተ ጋር ማድረው? ሻይ ቡና ብሎ በጊዜ መመለስ ነው። ዋ እሺ ያልሽኝ ማለት ነው ቀጠሮውን? አይ አንተ ደግሞ እሱንም አላስብበት አልኩ አይደል እንዴ? ምን ያስቃል? ባይ መግደርደሩን ተይና ተዘገጃጂ። በል ትርፍ ንግግርህን አቁምና ስልኩን ዝጋው። እሺ ተውኩሽ። እኔም ትውት ዝጊዋ። አንተ እኮ ነው የደወልከው። ግድ የለም ቅድሚያ ለሴት ብያለሁ። አንቺ ዝጊው። ማንም ባለጌ ለማለት ነው። ትዘጋዋለህ ወይስ ክፍቱን ልተወውና ካርድ ሲያልቅ በራሱ ይዝጋው? ኧረ ተይ፣ በገንዘብ ለመጫወት አልደላኝም እናቴ። በይ በቃ በኋላ እንገናኝ። ቻው። እንደ ስሙ ጥጋበኛ እኮ ነው። አሁን ምን አለ ለሴትነት ኩራቴ ብሎ አልዘጋውም ቢለኝና እኔም ተቆጣው ብዬ ጠርቅም አድርጌው ደስ ቢለኝ። ምን ይሄ ጥጋቡ ያጀሊን ቀጠሮ ቦታ ምረጭና ቦታ ምረጭና ወይ ሀረር ወይ ሸገር ላጫውትሽ ነይና ላጫውትሽ ነይና አለ ጥጋቡ። እኔ ምልሽ ፍሬ ከቀሚሱ ስር ሱሪ ያደርብበት እንደዚህ መደራረብሽ ካልቀረ ደግሞ ነጠላ ልበሽና ከላይ ሻርፕ ደርበሽ ካልከበደሽ ብርድ ልብስ ጣል አድርጊበት። ምን አባቷ ነው የምትለው እቺ? ይሄንንማ ለብሰሽ ልትሄጂ ባልሆነ ተጀባባ። እስኪ ራስሽን በመስታወት እዩ ምን እንደምትመስይ። አባውልቂ ከላይ ደረብሽውን ሹራብ። ለምን ብርድ እኮ ነው። ሰላም አውልቂ ወደዛ። ቀሚሱ እኮ ያምራል። ባዶ ልበሽው እንዲህ ጡቴና ከኋላዬ ምናምን አጋልጬ ቀጠሮ አለኝ ነው አይደል ያልሽው? የኖረኝ እንደሆነስ እና ከወንድ ጋር ቀጠሮ ስትሄጂ እንደዚህ ነው የምትለብሽው? ኧረ ተይ ሰላም፣ ጆሮሽ እያጣራ ይስማ። እኔ ቀጠሮ አለኝ አልኩ እንጂ ከወንድ ጋር ነው አልኩ። ኧረ በእናትሽ ያስታውቃል ፍሬ። በምን ያስታውቃል? እዚህ ግንባርሽ ላይ ተጽፏል። አፍረሽ ባልሆነ ወንድ መቅጠር ባንቺ ተጀመረ። እሺ ከወንድ ጋር ቀጠሮ አለኝ። እኔም አለኝ። እንዴት ዘንጬ አስማት መስዬ እንደሚል ላሳይሽ። ቆይ አይ እንግዲህ እንከባበር። እርሜን ቀጠሮ ቢኖረኝ አትልከፊኝ። ምን አድርጌ ለከፍኩሽ? አስማት ልንሰራ እኮ ነው። አማረ እንዲህ ታሞ አንቺም እኔም ጥለነው ዙረት ሄደን በአስማት ሰማይ ቤት ብሄድስ ምን ሊሰራ? አስማት ምን ትላለች እቺ? ምን አለበት ለዛሬ ቤት ብትቀመጪ? ተይ ሰላም ተይ። ይሄ ቤቢ ከተባለ ልጅ ጋር ማበዱን በልክ አድርጊው። በቀደም እንደዛ ሌሊቱን አጋምሰሽ ስትመጪ አባትሽ እንዴት እንደተመሳጨ ይተሻል። ከተማ ዳር ነው የምንኖረው። ጅብ አለ እዚህ ሰፈር ያለው ሰው ራሱ ጅብ ነው። የባለጸጋ ልጅ ሲያመላልሽ ሲያይ ብር የምታመላልሽ ይመስለዋል። ተይ ሌላዋን ሶት በእናንተ በልጆቹ የተነሳ እድሜዋ ይጠር እንዴ? ምንድነው የምታካብጂው? ዙረቱ ይሁን ግድ የለም ግን በፈረቃ እናድርገው። ምንድነው የሰፈሩ መብራት ይመስል ተያይዞ ድርግም። እሺ አንቺ ጅና ስትመለሽ እኔ እሄዳለሁ። ስንት ሰዓት እንደምመለስ አውቀሻል? እንዴት ልታሪ ነው እንደምትሄጂው? የት ነው የሚወስድሽ? ወይ መዳረቅ እኔ ምን አውቃለሁ። ከተማውን ላዙርሽ ነው ያለው። በቃ አንድ ሳምንት የለሽማ። እንዴት ከተማ መዞር ቀጠሮ ነው ስራ? ካርታል ተራሱ ነው እንደምትሄዱት? ብዙ አወራሽ። ምን ነው? እሺ ስንት ሰዓት ነው የምትሄጂው? 11። ታዲያ ለ11 ሰዓት ቀጠሮ ነው እንዲህ 7 ሰዓት የምትደባብሽው? ምን አለበት ስራዬን ጨራርሻለሁ። ለባብሼ ቁጭ ብዬ በጠብቀው። አሃ ቤት ድረስ መጥቶ ነው እንደሚወስድሽ? ታዲያ ላንሸራሸሽ ብሎ ተንከራተሽ ድረሽብኝ ብሎ ቀጠሮ አለ? ፈረንጅ ነው እንዴ? ቤቢ ፈረንጅ ስለሆነ ነው ከቤትሽ መጥቶ የሚወስድሽ? ጎረቤት ስለሆነ ከቤት ሲነሳ ክላክስ ያደርጋል። ሰፍ ብላ ወጣች እንዳይለኝ ያኔ ቀስ ብዬ ተነስቼ መለባበስ ጀምራለሁ። እኔ ካንቺ አላውቅ ግን የወንድ ልጅ ጡራለሁ። ባክሽ ተይው። ይሄ ቀሚስሽ እስኪ ከፍ አድርጊ ወደ ላይ። ለምንድን ነው የምትጎትቺው? እግርሽ ላይ እንዳይታይ የምትደብቂው ጠባሳ አለ? ይቅር እንዳማውልቂው ሌላ ቀይሪ። ወይ ብርድ እኮ ነው ሰላም። እና ሐሳቡ እንዲበርድሽ አይደል? ከዛ እሱ አዝኖ ኮቱ እንዲደርብልሽ ወይም እንዲያቅፍሽ። ይሄኔ እሱ እዛ ላንቺ ብሎ የሚሞቀውን ኮት እየመረጠ ነው። አንቺ እዚህ እንደሚስተባበር ዕቃ ትጠቀለያለሽ። ፍራፍሬ ምን? አሁንም ገላሽን ልትታጠቢ እንዳይሆን። በጣም ተጣጠብሽ ዛሬ። ምን ነው ችግር አለ? አቤት ግልብጫ የሚገል ቢሆን ምን ፈልግ? አንድ ወረቀት ዛሬ ሰፈር ውስጥ እየዞረ ነው። አባባ ቢሰማ ለህይወቱ ያሰጋው ይሁን አይሁን የሚለውን ተማክረን እንድንወስን ነው። የምን ወረቀት ነው? አንዱ መዋጮ ነው፣ አንዱ ደግሞ እሱም መዋጮ ነው። እዚህ ሰፈር መዋጮ ተመስገን ነው። የዚህ ሰፈር ሰውን በመዋጮ ተጋግዞ የሚሰራ የጋራ ጉዳይ አገኘ። ላንብብልሽ። አታንብልኝ። የቀጠሮ ሰዓት ታስረፍድብኛለህ። ሐሳቡን ጨመቅ አድርገህ ንገረኝ። አንዱ የአካባቢን ጥበቃ ስለመቅጠር ይላል።
ከቅርብ ጊዜ ወዲህ ሰፈር ውስጥ ማንነታቸው ያልታወቁ ሰዎች ውር ሲሉ ተስተውለዋል። ሰዎቹ ማን ቤት አዘወትረው እንደሚመላለሱ ቢታወቅም አንዳንድ የሰፈሩ ነዋሪዎች ደህንነታችን አደጋ ላይ ወደቀ ብለው ሲማረሩ ተሰምተዋል። ማናችሁ ብሎ ለመጠየቅ ደግሞ ዘበኛ የሚል መታወቂያ ያስፈልጋል። ስለዚህ ዘበኛ የሚል መታወቂያ ያለው ጠባቂ የወር ደሞዝ አዋጥቶ መክፈል አስፈልገዋል። በመሆኑም የጥበቃ ብር 500 እንዲያዋጡ 500 ብር በቃ ገባኝ። አባባ ቢሰማ ለህይወቱ ያሰጓል። ከእያንዳንዱ ቤት 500 ብር ቢሰጠው እንጂ ከ10 ቤት እንኳን ቢሰጠው በወር የስንት ብር ደሞዝተኛ እንደምን አስበዋል? 5000። እውነቷን ነው። ሂሳቡ እንደዛ ነው የሚመጣው። በሰፈሩ 10 ሰዎች ብቻ ከኖሩ አዎ፣ ግን ከአስፋልቱ ጀምረሽ ብትቆጥሪ እንኳን 20 ቤቶች ይኖራሉ። እጥፍ በዶላር ነው የሚከፈለው። ታንክ ገዝቶ በታንክ ነው እንደሚጠብቀን። አባባ ግን ይህን የመሰለ የሥራ ዕድል እዚሁ ሰፈር ውስጥ እያለለት ለምንድን ነው ያን ሁሉ ጊዜ ከተማ ስራ ፍለጋ የተመላለሰው? በወር 10,000 ብር የሚከፍሉት ከሆነ ጨረቃን እያደነቀ ሰፈር ውስጥ እኛን ይዞ ሲዞር ማደር ያቅተዋል? ለመሆኑ ይሄ ሁሉ ብር እየተከፈለው ከምንድን ነው የሚጠብቀን? ከሞት ነው የሚጠብቀን? አልገባሽም እንዴ? ከኛ ነው እንጂ የሚጠብቀን። ከቅርብ ጊዜ ወዲህ ሰፈሩ አዘወተሩ የተባሉት እኮ የኛ ጓደኞችና የኛ እንግዶች ናቸው። ታዲያ የኛ እንግዶች ደሃ ናቸው እንጂ ለደህንነት አስጊ ናቸው እንዴ? አርፈው እዛ እንደለመዱት ራሳቸውን ከድህነት አይጠብቁም እንዴ? የት እንሂድላቸው? ለምን መጣችሁባቸው እንዴ? ከሀገራችን የት እንሂድላቸው? እና ምን ላርጋችሁ እኔ ላይ የምታፈጡት እንዴ? እኔ እኮ ደብዳቤ ተቀብዬ መጣሁ እንጂ የዚህ ሰፈር ሰው ወክዬ አልመጣሁም። አንድ ሰው ስለዚህ ደብዳቤ አማረ ፊት ትንፍሽ ይበልና ውርድ ከራሴ። አባት የምትፈልግ ከሆነ ቀዳድና እዛው ደቃለው። ይኸው ቀዳድ ወደ ቀጣዩ መዋጮ ደብዳቤ አልፋለሁ። እሺ። ሁለተኛው ደግሞ እዚህ ከኛ ቤት አጠገብ ያለውን ቆሻሻ መጣያ ሜዳ አጽድቶ የመናፈሻ ፓርክ ስለማሰራት ነው። ይሄ እንኳን የተባረከ ሐሳብ ነው። ከቆሻሻው እየነፈሰ ከሚመጣው ጥንባት እስከ ጥንባን ሳጮህ ድረስ እኛኑ ነው መድረሻ ያሳጣው። እንደውም ይሄን ሐሳብ እኛ ነበርን ፊት መሪ ሆነን ማስተባበር የነበረብን። ዳር ላይ እንደመሆኑ ለቆሻሻ የሚቀርበው እኮ የኛ ቤት ነው። በጣም ጥሩ። ይሄንን አባባ ቢሰሙ የሚጨንቀውና ለህይወቱ የሚያሰጋው ይመስላችኋል? በፍጹም። እሱ ንጹህ ነገር አይወድለትም እንዴ? ሰላምስ ምን ታስቢያለሽ? እንደውም ከማንም በላይ ይሄ ሐሳብ የሚጠቅመው አባባን ነው። መናፈሻው ተሰርቶ እንዳለቀ እዛ ውስጥ እየተንሸራሸረ ጭንቀቱን ያባርራል። አሪፍ፣ አይቾክልም። የደብዳቤውን መጨረሻ ሳታዩ አትናገሩ ይላል ደብዳቤው። በመሆኑም ይህንን የከተማ ቆሻሻ ማከማቻ በቅንፍ ውስጥ ቆሼ ለማጸዳትና ለማልማት ፍቃድ ያገኘን ስለሆነ ለመናፈሻ ግንባታ 17350 ብር እንድታዋጡና ለጤናማ አካባቢ እንድትተባበሩ 17000 አሉ። አላነሰ ከታች ተጨማሪ ይሰጣሉ ያለ እጁን ይሳማል ይላል። እዚህ ሰፈር ላይ ግን የቁራውና የጥንባንሳው ጩኸት ባይኖር ጸጥታው አይበላንም ነበር። ቁራዎቹ ከዚህ ጠፍተው ከማን ጋር ስትነጋገሩ አሉ ነው የሚሉ። ለመሆኑ ለነሱስ መድረሻ የሚሆን ነገር ታስቧል? ሽታውስ ራሱ ስትለምጂው እኮ ሽቶ በይ ምን አደረገ? አረ ቀመጥ እንዳይነኩት። በሉ አሁን ወደ ጀመራችሁት ዓመታዊ የገላ መታጠብ ቀን መመለስ ትችላላችሁ። ፍሬገነት ቀጠሮ አላት ዛሬ። ለዛ ነው። የምን ቀጠሮ? የወንድ ቀጠሮ። እና የባለ ቀጠሮ ወንድ ቆዳ አይወድም እንዴ? እንዴት አታያትም እንዴ? በመታጠብ ብዛት ቆዳዋን ከላይዋ ላይ ልታነሳው እኮ ነው። አትልም ከዚህ በጫማ ወገቤን ተመተው ብዬ አልጮህ። ምክንያቱም ጩኸት ለአባባ ህይወት ያሰጓል። ስለዚህ ዝም። እሰይ አንጀት የራሰ ዛሬ። እኔ እኮ ካርታ ሲጫወት እንደዚህ ጎበዝ አልነበርኩም። ሁሌ እንደተበላው ነበር። መበላት። ዛሬ ግን አላፈናፍን አልኩ። አልተቻልክም። አንተ አልቻልክማ። እዚህ ሰፈር ከገባው ዞሮብኝ ነው እባክህ። ሞጃ ሰፈር ጆከሩ ጧል ነበር የሚሉኝ ጓደኞች። አንድ አላስበላም ነበር። ላጥ ዝግት። አባባ 6-0 እየመራ ነው። ከዚህ በኋላ የድሉ ሚዛን ካልተመጣጠነ ጨዋታ እንቀይራለን። ካርታ መጫወት በጣም ነው የሚሰለቸው። ምን እንጫወታለን? ቴሌቪዥን ከፍተን ፊልም እናያለን። ቴሌቪዥን በሐኪም ተከልክሏል። ቴሌቪዥን፣ ሬዲዮ፣ ሞባይል የቴክኖሎጂ ውጤት እዛው በጸበላችሁ ተብሏል። ይልቅ አብረሽን ተጫወቺ። ምን ይጠቅመኛል? እንደኔ ጊዜ ማሳለፊያ ይሆንሻል። አጫዋቱን ልብ ብለሽ ካየሽው ደግሞ ለህይወትም ይረዳሻል። ለህይወት? አዎ፣ አጫዋቱን ይው። ካጫዋችሽ ጋር እኩል ካርታ ይሰጥሻል። ተፈጥሮ ለሰው ልጆች ሁሉን ሳታዳላ እንደምትሰጠው። ከዚያ ወዲያ እንግዲህ
ማሸነፍና መሸነፍ በተጫዋቾቹ እጅ ላይ ነው። አጫዋችሽ እጅ ላይ ስንት ቁጥር ካርታ እንዳለ አታውቂም፣ ግን ታደቢያለሽ። ለራስሽ የሚሆነውን ካርታ ትስቢያለሽ። አጫዋቼ ሊፈልገው ይችላል ብለሽ የምትገምቺውን ለመፈተሽ ትጥያለሽ። ወይ ፈልገዋል ብለሽ ካሰብሽ ትደብቂያለሽ፣ ትስቢያለሽ፣ ትጥያለሽ። አንድ ከሳብሽ ለአንቺ ጠቃሚ የሆነውን ታስቀሪና የማይጠቅመውን ትጥያለሽ እንጂ ያገኘሽውን አታግበሰብሽም። ላግበስብስ ብትይም እጅሽ አይችለውም። አግበስብሶ ጨዋታም አያምርም፣ ይዝረከረካል። በዛ ላይ አንቺ ላጫዋችሽ ካርታ ካልሰጠሽ ጨዋታ የለም። ካርታዎቹን አንቀሽ ሌላው ሰው በምን ይጫወት? ፍትሃዊ አይደለም። ስለዚህ ለራስሽ አንድ ስትወስጂ ላጫዋችሽ አንድ ትጥያለሽ። ይህን እያደረግሽ ያጫዋችሽን እንቅስቃሴ ታጠኛለሽ። የሚያነሳውን ካርታ እያየሽ እጁ ላይ ምን እንዳለ፣ ቀጥሎ ምን ቢያገኝ ጨዋታውን ዘግቶ እንደሚበላሽ ትገምቻለሽ። ካርታ ጨዋታ የባላጋራሽ እጅ ውስጥ ያለውን የካርታ ቁጥር እየገመቱ መንቀሳቀስ የሚባል ረቀቅ ያለ ጥበብ አለበት። እሱም ተመሳሳዩን ያደርጋል። አንዴ ትበያለሽ፣ አንዴ ትበያለሽ። አንተ ግን ዝም ብለህ እየበላ ነው። ተፈጥሮ ላንተ አዳልታለች ማለት ነው። አይደለም፣ ያልገባኝ መስሎታል እንጂ አባቡ አውቆ እየተሸነፈልኝ ነው። ማ እኔ ለምን ብዬ ባሸንፈው ለህይወቱ ያሰጋዋል ብለህ እንዴ? እባክህ ተዋውቀናል። አንዱ ብቻ እየበላ ካርታ ጨዋታ አይባልም፣ ወረራ ነው። ሁለት ካርታ የሚችሉ ሰዎች ሲጫወቱ ይሸናነፋሉ። አለበለዚያ ሁልጊዜ የሚሸነፈው ተስፋ ይቆርጣል። እማልበላ ከሆነ ሁልጊዜ ከምበላ ቢቀርብኝስ ብሎ መጫወት ያቆማል። በኋላ አጫዋች ታጣና አንተም ናፖሊዮን የሚባለውን የብቻ ካርታ ጨዋታ የሚያናገር ሳይኖር ለብቻ ትጫወታለህ። ወይ ሁሌ የሚሸነፈው በደም ፍላት ካርታውን ቀዳዶ ይጥለውና ካርታ የለ፣ ጨዋታ የለ፣ ናፖሊዮን የለ። ሕይወት ላይም እንደዛው ነው። ለራስሽ ትወስጃለሽ፣ ለሌላውም ትሰጫለሽ። አሳውም እንዳይሞት ባህሩም እንዳይደርቅ። በልሺ ቀጥሎ ያለውን ዙር ለመሸነፍ ተዘጋጅ። አይዞህ፣ አልፎ ለህይወት ለህይወት አያሰጋኝም። እንደውም ነቃ ነው የሚያደርገኝ። 1 1 2 2 3 3 4 4 መጣሁ። ወዴት ነው? ቤቢ ፈልጎኝ ነው። ክላክስ አድርጎ ሲጠራኝ አይሰማም? ጣል። ሰዓትሽን አይተሽዋል? 11 ተኩል ነው። ምን ነው እኮ ከዚህ ሰዓት በኋላ ወዴት ለመሄድ ነው? ከተማ ምን አለ? ምንም ከሌለ ቤትሽ ቁጭ በያ። በመኪና እኮ ነው ደርሰን የምንመጣው። እኔ በአውሮፕላንም ይሁን ምን ቸገረኝ። አባ ቤቢ እኮ እየጠበቀኝ ነው። እኔም እየጠበቅኩሽ ነው። ከክፉ ሳብክ ሄድ ጥያለሁ። ከጓደኞቼ ጋር መገናኘት አልችልም ማለት ነው? ማን ከጓደኞችሽ አትገናኛለሽ? ሰዓት አብጅለት ነው። ገና ጊዜ አይደለ? በራሴ መወሰን አልችልም ማለት ነው? ለጊዜው አዎ። እንግዲህ እስከምናውቀው ድረስ ለመጨረሻ ጊዜ ያከበርነው ልደትሽ 17 ዓመት ነው። ወጣት ለመባል እንኳን 1 ዓመት ይቀርሻል። ገና ልጅ ነሽ። ልጅ ደግሞ በወላጆቹ ጥበቃ ስር ነው። 18 ቢያልፍሽ እንኳን ራስሽን መጠበቅ መቻልሽ በብርቱ ተመርምሮ አስተማማኝ መሆኑ ከተመሰከረ በኋላ ነው ነፃ የምትለቀቀው። አይ ይሄ ሁሉ አይሆነኝም፣ አይስማማኝም ካልሽ ቤት የለቀሽ ኃላፊነታችንን ከላያችን እስክናወርድ ጊዜ ሊሰጠን ይገባል። እና ልቀር ክላክሱ ለኔ እንደሆነ እያወቁ ባልሰማሁም ሙድ ልዝጋው እንዴ? ለምን ትዘጊዋለሽ? ተጣልታችኋል? አልተጣላንም። አንተ አታናግሪው ተጣዩ ያልከኝ አይደለም? አባቡ አሁን ስንነጋገር ከሰማኸው ሰላም ጓደኛዋን ቤቢን እንድትጣላ ወይም እንዳታናግር ስናገር ሰምተሃል? አልሰማሁም። ጣጣ ሳናበዛ በምስክር በተደገፈ መረጃ መሰረት ተጣዩ አልተባልሽም። መሽቷል፣ ከቤት አትወጪም ነው ምክሩ በቀጥታ ሲነገር። በያሁን ውጪና ቤቢን ቤት ግባ በይው። ምስቲ ግባና ካርታ ይጫወት። ምን ነው ምንስ ቢሆን የልጃችን ጓደኛ የኛስ ጓደኛ አይደለም? እና ደግሞ ስትዩ ምን ነው ጥሩምባህን በልክ አድርገው እንጂ በኋላ ደግሞ የዚህ ሰፈር ሰው እንቅልፍ አጣም ብሎ ጥሩምባ እንዳይነፋ የሚጠብቅ ዘበኛ በመዋጮ ንቅጠር እንዳይባል በይው። ምን ሳብ በምን አወቅ? ምኑን መዋጮ አምጣ መባሌ ነው? ቤቱ የኔ አይደለም እንዴ? እንደው አውቄ ብሸነፍ እያየሁ እንዳላየው እየሰማው እንዳልሰማው ዝም ብል የጋማ ከብት አደረከኝ ወይ? 80% ላይ ወጡ ያሰጓል። ሳብ ቀጥል። ሄደ እንግዲህ ሳብ ነው ይሄን ሽማግሌ ንጉስ ከሻ ነፍሴ ምን ትፈልጋለህ? በላን አልበላንም? አወረድከው። ጥርግርግ አረግነዋ። ጨዋታ የሚጀመረው ከዚህ በኋላ ነው። 1 ብለህ ቁጥር እንግዲህ ተውስ። አባቡ ለምን አትነግረኝም? ምን
ነው ንገረኝ የምትለኝ? ሴቶቹ ምን ሆነው አብጠው ተቀመጡ? እኔ እንጃ። እኔም እኮ እሱን ፈርቼ ነው ዞር እንበለላቸው የምልህ። ቤት መግባት ራሱ እኮ ፈራው። ምን ሆነው ነው? አልገባኝም። ንፋስ ተቀብለን ዞር ብለን እንምጣ። በቃ እንርሳቸው። ምን ሆነው አኮረፉ? አጨናነቁ? አዎ ጨንቆኛል። ካልነገርከኝ ደግሞ የበለጠ ይጨንቀኛል። አረ በኋላ ደግሞ የሆነውን ነግሬ ወሬው ለህይወት ቢያሰጋስ? ወይ ጉድ! ሳልሰማውም እኮ መስጋት ያልቀረም። የፍሬገነትን ፊት ሳይ ራሱ የልብ ምት እየጨመረ ነው። ድንገት ብድግ ብላ ድንጋይ መወርወር የምትጀምር እየመሰለኝ ፈራኋት። ታውቃለህ እኮ አባ፣ ሰላም ከቤቢ ጋር ቀጠሮ ኖራት መሽቷል አትሄጂም ስላልካት ነው እኮ ያኮረፈችው። ይችኛዋስ ፍሬገነቷ? የፍሬገነት ኩርፊያ ብርቅ ነው እንዴ? በእንቅልፍ ይወጣላታል። አባቡ ሐኪሙ ከቁጣም ከብስጭትም ራቅ ብሎኛል። የመሞቻ ሰበቤን አታብዛው። እሺ በቃ ግን ቀላል ነገር ነው፣ በጣም ተራ ነገር። ይሁን ልስማው። ፍሬገነትና ጥጋቡ ዛሬ ቀጠሮ ነበራቸው። ምን ሊሆኑ? ወጥተው ሻይ ቡና ሊገባበዙ፣ ሽርሽር ዙረት ነገር፣ ዴት ነገር። በቃ ስንት ሰዓት ላይ? 11 ሰዓት መሰለኝ። እና አሁን እኮ ታዲያ ለ1:20 ጉዳይ ሆነ። አሃ ከ11 ሰዓት በኋላ ማንም ሴት ከዚህ ቤት እንዳይወጣ ብዬ የጣልኩትን ሰዓት እላፊ ፍሬገነት እሷንም የሚመለከት መስሏት ነው ቀጠሮዋን ሰርዛ ለምቦጯን ጥላ የተቀመጠችው? አይደለም፣ አስደገፋት። ጥጋቡ አስደግፏት ቀረ። ይሄ ባለጌ። እና ይህንን ነው ቀላል ነገር ነው ተራ ነገር ነው የምትለኝ? አንድ ችግር ገጥሞት ቢሆንስ የቀረው? ፍሬገነት እንደዛ ስላት ልትሰማኝ አትፈልግም። እኔ ግን ከአቅሙ በላይ የሆነ ጉዳይ አጋጥሞት የቀረ ይመስለኛል። ስትታጠን እኮ ነው የዋለችው። ብታያት ሌሎ ብላ ሰፍ ብላ። ምን ገጥሞት ይመስልሃል? እኔ እንጃ፣ ምን ይታወቃል። እሱም እንዳንተ ልቡን ሰወር አድርጎት መንገድ ላይ ወድቆ ሊሆን ይችላል። አረ ስንት ዓመት ይሆነዋል? እንጃ 45 46 ወይ 56 አይሆነው? እንደዛማ ከሆነ አንድ ኢትዮጵያዊ በህይወት ሊኖር የሚችልበት አማካይ ዕድሜ ላይ ደርሷል በለኛ። አረ እሱ ገና አንድ ፍሬ ነው። በዛ ላይ በጉልበቱ አዳሪ ነው። ውስጡ ጠንካራ ነው። እንደ አያቶቹ ረጅም ይኖራል። ለማንኛውም አልጨነቀም አይደል? አይዞ፣ ባገኘሁት ምክንያት ሁሉ እየተጨነቅኩ የመሞት እድሌን በአንድ ጊዜ ከ80% ወደ 97% አላሳድገው እንዴ? ኧረ ጥጋቡ ታየዋለህ? ምኑን? ወደዚህ እየመጣ ያለው ጥጋቡን አይደል? አረና እኔ እዛ ሞቶ ነው ላለው እሱ እንዳባወራ በቆሎ ተሸክሞ ይመጣል። እንደምን አምሽታችኋል? እኔ አንተን ቦም በዚህ ወደ ሌላ ሀገር ነበር ምነካው። እዛው አለህበት ቆም። እንዴት አመሹ አቶ አማረ? ስንንቆራጠጥ። አንተ ያማሃል? ምን ነው? ፍሬገነትን ምን ብላት ነበር? ቀጠሮ አልነበራችሁም? እንዳትነግሯት። ልክ 12 ሰዓት ሲል ነው ትዝ ያለኝ። ከሰዓት በኋላ ድንገት ሽቀላ አገኘሁ። ትንሽ የምትጠገን ሽንት ቤት ነበረችና በቃ በስራ ጨክኖ መምጣት አቃተኝ። በቃ ስራ አገኘህና ቀረህ የሴቷን ልብ ሰቅለህ እንጂ ሌላ ምንም ችግር አላጋጠመህም እንዴ? ከስራ የበለጠ ምክንያት ከየት ይመጣል? እንደው ብልግና። ታዲያ ተደውሎ አጠብቂኝ ተብሎ አይነገርም? ይሄ እኮ ትልቅ ንቀት ነው። ድንኳን አክላ ተነፋፍታ ተቀምጣለህ። ትልቅ ሰው አይደለም እንዴ አንተ? እኔ እኮ ከናንተ ጋር ተጋግዤ ላባብላትና ልክሳት ብዬ ነው በቆሎ ገዝቼ የመጣሁት። እስኪ ሙቱ በለ። እኔ ልሙት ወይ ሙቱ በለ። እንኳን ሙቱ ብሎን እንዲሁም የመሞት እድላችን መጣችልህ። በል እንደነካካት ራስ ቻላት። ምሽግ ቆፍረ ብትደበቅ ጥሩ ነው። አማረ ጨለማ ላይ ቆሞ ወሬ በቃ ወደ ቤት አትገቡ? ደህና መሸሽ ፍሬገነት። ንጉ እናንተ። እሺ እንገባለን። አንተኛው ደህና አደር፣ ሳይመሽብህ ወደ ቤትህ። ፍሬገነት አኩርፈሽ ነው እንደ አይኔን እንኳን ለማየት የተጠየፍሽው? ሰውዬ በህግ አምላክ በኋላ እንዳታሳስተኝ፣ ወደ ቤት ለመግባት እንዳትሞክር ብያለሁ። አይ እንግዲህ ተቀበይኝ ይሄን በቆሎ። እንደው ጠባብሽና እሱን እየበላን ሁሉንም አንድ ባንድ እንነጋገራለን። አፈር ያስበል። የቀጠርከው ሰራተኛ አለ እዚህ? የቀጠርኳት እመቤት ነበረች። አንቺ ያምሻል። እሱ ለራሱ ህይወት ራሷ ለህይወቱ ታሰጓለች እንዴ? የወረወርሽው ማን እንደሳት አይተሻል? ሞባይልን ነው ግን የወረወረችው። በለቃቅም እናምጣልኝ። እሱም ብትሰብረው ኖሮ ነበር ችግር ላይ የምጥለኝ። ለኔ ነው የሰነዘርሽው አንቺ? ኧረ አንተንስ እንደው ሲጥ ማድረግ ነበር። ምን ሆንኩ ነው? ምን ብለህ ነው የቀረኸው? ምን አልኩሽ? ዙረት ልውሰድሽ አላልክም? እና አንቺስ ላስብበት አላልሽም? ታዲያ አስቤበት የወሰንኩትን ጠይቀኸኛል።
ላስብበት ካልሽ እኮ አንቺው ራስሽ ነሽ አስበሽበት ስትጨርሽ የምትደውይልኝ። ስልክን ምን ታነሳለህ? ስልክ ደውለሽልኝ ነበር ስራ ላይ ሆኜ ሳላየው። አይ ለካ ይሄን ያህል ተወድጃለሁ። በይ ፍሬ ገነት ይቅርበኝ፣ ሁለተኛ አይለመደኝም። እንደውም ይሄን በቆሎ እኔ ራሴ ነኝ ጠብሼ የማበላሽ። እኔ እኮ ድሮም ሻይ ቤት ለሻይ ቤት መንከራተት የሚባል ቀጠሮ አልወድም። ጠላትሽ ይንከራተት። ቤታችን ምን አለን? እንዳዋረድከኝ ያዋርድ። ጨምረ ስታዋርደኝ ቆሜ ላይ ደህና ደሩ። እሺ በቃ ተኝ። እሸቱ ሲደርስ እኔ ራሴ ቀስቅሼ አበላሻለሁ። እኔ አልሳኩ። በራስ ቆልፈብን ትስቃለህ? ይቆለፋ። አንተ ስላስደገፍካት እየተቀጣ ነው። እኛ በምን ሄዳችን ነው ብርድ ላይ ኮከብ የምንቆጥረው? ምን ነው ደጅ አድራችሁ አታውቁም እንዴ? ምን ጨነቃችሁ? ብልግና አልበቃ ብሎ ጭራሽ ማላገጥ። በእኔ ቤት ነው እንደዚህ ያለ ፍርድ መጓደል ሲፈጸም ዝም ብዬ የማየው? ነውር አይደለም እንዴ? በላሁን ደጄን ጥለህ ጥፋ። እንዴ አጠፋው እንዴ? አቶ አማረ አየለም አለማህ። ሴቷን አሳዝንሃል፣ ቤቴን ደፍረሃል፣ እኔንም ንቀሃል። ከፊቴ ዞር በል እኮ ነው የምለው ሰውዬ። አባ ስልክ እየጠራ ነው። እንግዲህ ካጠፋው ክሳለዋ። ካጠፋው ክሳለሁ። ጭራሽ ማጥፋትህንም አታምንም? ውጣ ነው እኮ የምልህ። አባ ስልኩን እኔ ላናግርልህ? ጥሩ፣ እዚሁ ቆመ ጠብቀኝ። ስልኩን ላናግር ልጨርስና እኔ እናንተ እንደ ወንዶቹ እንነጋገራለን። ሃሎ አማረ ደህና ነህ? እኔ እኮ ደውላለሁ አያገናኙኝም። ደግሜም በህይወት ማውራ አልመሰለኝም። ለምን እምሞት መስሎሽ? ሐኪሙ 80% የመሞት እድል አለህ ሲለኝ አመንኩም መስሎሽ? ኧረ ተው 20% በህይወት የመኖር እድል አለኝ እያልኩ ነው በህይወት የቆየሁት። ሞኝህን ፈልግ በይው። ሎተሪ የቆረጥኩ መሰለው እንዴ እስትንፋሴን በፐርሰንት እየገመተ ለሞት የሚያጓጓኝ? በማስተዛዘኛ እኖራለሁ አታስቢ። ምንህን ያመመህ? ኧረ እኔ ምኔንም አላመመኝ። ድንገት ሰተት አልክ ይላሉ። ስነቃ እውን የማይመስል ማስፈራሪያ ሰማልሻለሁ። ቢዝነስ እሰራበታለሁ ያልኩትን ብሬን በምርመራ ሰበብ ጥርቅ አድርጎ ከወሰደ በኋላ 80% የመሞት እድል አለህ ብሎኝ እርፍ። ለምንድን ነው የምትቀልደው አማረ? ልብ ድካም ከሆነ ድንገት ሳታስብ 100% አስገብቶ ግጥም እንዳያረገኝ። ኧረ እባክሽ ተይ። እንደዛማ ቢሆን የሥራ መነሻ መንቀሳቀሻዬን መውሰዱን እንዳወቅኩ ነበር ግጥም ማለት የነበረብኝ። እሺ መድኃኒት ሰጠ? እሱ የሚያስጨንቅህ ነገር አለ ወይ አለኝ። የማያስጨንቀኝን ጠይቀኝ አልኩት። አንተ እንደኔ ቤትህ በልማት ቢነሳብህ አይጨንቅህም? አንተ እንደኔ ስራ ብታጣ አይጨንቅህም? አንተ እንደኔ አዲስ ሰፈር ገብተህ ከደምህ እንዳልተዋሃደ መድኃኒት ጎረቤቱ ቢጣላህ አይጨንቅህም? አንተ እንደኔ በጅብ ብትከበብ አይጨንቅህም? አንተ እንደኔ ለስራ መጀመሪያ ያስቀመጥከውን ብርህን ወይም ዘርህን ቢነጥቁህ አይጨንቅህም? አባ ፍሬገነት ክፋቺ በሩን እየፈራው ነው። አይዞህ አትፍራ። ጅብ ሰብሰብ ያለ ሰው አይነካም። እና መፍትሄው ምንድን ነው አለ? መፍትሄው ነው ይልቅ ከልብ የሚያስቀው። አትጨነቅ አላ። ፈልጌው ነው እንደሚጨነቀው። ከሚያስጨንቅ ስራ ሰው የቴክኖሎጂ ውጤት ቅባት ራስህን ጠብቅ ይለኛል። አሁን ከጅብ የሚል ቢጨመርበት ጥሩ ነው። ፍሬገነት ቅባት ሲል ምን ማለቱ ነው? የቅባት ምግብ እንደ ጮማ፣ ቅቤ፣ በአጠቃላይ እንደ ስብ ያለ ሰርቼ ቅባት የምበላበትን ብሬን ወስዶታል እኮ እና ዝም አልኩት። ስማ ሐኪምዬ፣ ለምን ከዚህ ሁሉ ከሀገር ይውጣ የሚል መድኃኒት ካለ እሱን አታዝልኝምና አትገላግለኝም? ቶቶ ከሀገር ይውጣን ብትል እኮ ከሀገር መውጫዬን ቅርጥፍ አድርገህ በልተኸዋል አልኩታ። አባረ በእናትህ ስልኩን አቁምና በሩን አስከፍትልኝ። ፍሬገነት አባባ ሆኖ ነው የሚጮኸው። ጅብ መጣ ይላል። እኔ እዚህ ከጫካ የሚመጣውን ጅብ የምፈራ መስሎታል። ጅብ? ሰፈር ውስጥ ጅብ አለ እንዴ? አሃ ሞልቶ የት ይጠፋል? ጫካ አጠገብ አይደል እንዴ የምንኖረው? ግን የጫካው ጅብ አርፈሽ ቤትሽ ከተቀመጥሽ አይነካሽ። ታዲያ ምን አስፈራው? ፍሬገነት ውጪ ሳለን የቤቱን በር በላያችን ላይ ቆልፋብን ደጅ ቆመን እየጠበቅን ነዋ። ምኑን? ጅቡን ነዋ። ፍሬገነት ኧረ ተይ፣ በቆሎ መጥበሻውን እሳት እንኳን ስጭን ጅቡ እሳት አይቶ ከፈራ። ፍሬገነት ተበላን። አረግ ቆይ መልሼ ልደውልልሽ። ጮታቸው ነው መሰለኝ ልቤን ጭንቅ አላት። ፍሬገነት ቆይ ሰላም ጋር ልደውልላት። ደረሰ ወይ ዘረፍ። ቆይ ዘግቷለች እቺ ደግሞ። ፍሬገነት ሰላም። ቆይ ረጋ በል አንተ። ለቀኝ አትጩ፣ አትፍራ። ለቀኝ ወይ አማረ እኔ አማረ ቆይ እኔን ይኸውልህ። ግድ የለም ሰላም። እንዴት ነው ምን? አይ ሰላም ብለናል። አያጅቦ
የወፌ ቆመች ድራማን በድምጽ የተወኑላችሁ አለማየሁ ታደሰ፣ ሙሉ ዓለም ታደሰ፣ አቤል ሰለሞን፣ ቃል ኪዳን አበራ፣ ትነበብ ተረፈ፣ ፍቃዱ ከበደን ነበሩ። ድምጽ ቅንብር ፌሩዝ ጀማል፣ ድርሰትና ዝግጅት መዓዛው። ወፌ ቆመች